የአዲስ አበባ ሀገረ ስብከት ኋላ ቀር አሰራር አሁንም ይውደም ይጥፋ። ከጥንት ጀምሮ የመጣ ኋላ ቀር አሰራር። ይሄ ደግሞ ለሙስና ያጋልጣል። የመጣችሁ ያላችሁ ኃላፊዎች እንዲሁ ደግሞ ሊቃነ ጳጳሳት ይሄን አጉል አሰራር ኋላ ቀር አሰራር በፍጹም ልታስወግዱት ይገባል። ያ ካልሆነ ግን አሁንም እንደስከዛሬው ሌላ ችግር ሌላ ጩኸት ሊፈጥር ይችላል። በነበሩት ኃላፊዎች መካከል በነበረው ሁኔታ ማለት ነው በሊቀ ጳጳሱ ላይ አንድም ሰው ጣቱን የቀሰረ የለም። ምን ብሎ ሊቀ ጳጳሱ መጥፎ ናቸው፣ ሊቀ ጳጳሱ ስራ አይሰጡም፣ አይመድቡም፣ አያስተናግዱም የሚል አንድም የጮኸ ሰው አላየሁም፣ አልሰማሁም። ክፋቱ ግን ምንድነው? እዛ ውስጥ ያለው ሴራ ያለው ደላላ የሚያደርገው ምንድነው መሰላችሁ? ሆን ብሎ ከሊቀ ጳጳሱ እንዳትደርስ አደገኛ ሰንሰለት አለ። ጸሐፊዋን ፊት ለፊት ማየት በቃ እግዚአብሔር እንደማየት ነው የሚቆጠረው። የሁሉም ከስተመር ጉዳይና ጩኸት የነበረው ምንድነው? ሊቀ ጳጳሱን ብናገኛቸው መፍትሄ እናገኝ ነበረ፣ ግን እሳቸው ጋር መድረስ ስላልቻልን ይሄው እየተጉላላን ነው። መልአከ ብርሃን መምህር ሰሎሞን ወደ አዲስ አበባ ሀገረ ስብከት ዋና ኃላፊነት መጥተዋል። እንግዲህ ያጽናቸው ነው፣ ይበርቱ ነው። ከእሳቸው ፊትም የነበሩት አባ ገብረ መድኅን በተደጋጋሚ እንዳልኩት እጅግ መልካም አባት ነበሩ። ደግሞ ሲበዛ ወንጌላዊ፣ ወንጌልን ሲሰብኩና ሲያስተምሩ እጅግ የማይሰለጁ ድንቅ አባት፣ በግል የሚወዳቸው አባት ነበሩ። እንግዲህ ዋናው መልእክቴ ቤተክርስቲያን መዘመን አለባት ነው። የቤተክርስቲያን አሰራር ከታች ጀምሮ እስከ ላይ ድረስ መዘመን አለበት የሚል አቋምና ዓላማ አለ። እንዴት ነው መዘመን ያለባት ካላችሁ፣ በኢትዮጵያ ምድር ላይ አዲስ አበባ ሀገረ ስብከት የሚባል አንድ ተቋም አለ። ያ ተቋም ደግሞ ሊቀ ጳጳስ አለው፣ ስራ አስኪያጅ አለው፣ በስሩ የተለያዩ ሰራተኞች፣ ጸሐፊዎች አሉ። የስራ አስኪያጅን ጸሐፊ ማግኘት የማስችልበት ተቋም ማን ነው ከተባለ የአዲስ አበባ ሀገረ ስብከት ይባላል። ይሄ አሰራር አሁን የመጣ አይደለም፣ ከፊት ጀምሮ የመጣ ነው። ጳጳስ ማግኘት አይታሰብም፣ አይሞከር። እንዴት አድርገህ ኢትዮጵያ ውስጥ የሌለ አሰራር የት ነው የሚገኘው? ልዩ አሰራር ካላችሁ የአዲስ አበባ ሀገረ ስብከት ይባላል። ሊቀ ጳጳስንም ስራ አስኪያጅንም አይደለም ጸሐፊዎችን እንኳን በነፃነት ማግኘት የማትችልበት ተቋም የት ነው ከተባለ የአዲስ አበባ ሀገረ ስብከት። ይሄ አሰራር መቀየር አለበት። የትኛውም ከስተመር የትኛውም ባለጉዳይ ሂዶ ሊቀ ጳጳሱንም ስራ አስኪያጁንም ካስፈለገ ጸሐፊዎችንም የማግኘት መብትና ግዴታ አለበት። አዲስ አበባ ሀገረ ስብከት ግን ከዚህ የተለየ ነው። ይሄን ያደረጉት አሁን ያለፉት የነበሩት ሳይሆኑ ከጥንት ጀምሮ የመጣ ኋላ ቀር አሰራር። ይሄ ደግሞ ለሙስና ያጋልጣል። አሁን ሊቀየር የሚገባው ነገር ይሄ ነው። ወደፊት የመጣችሁ ያላችሁ ኃላፊዎች እንዲሁ ደግሞ ሊቃነ ጳጳሳት ይሄን አጉል አሰራር ኋላ ቀር አሰራር በፍጹም ልታስወግዱት ይገባል። ያ ካልሆነ ግን አሁንም እንደስከዛሬው ሌላ ችግር ሌላ ጩኸት ሊፈጥር ይችላል። በነገራችን ላይ አሁን ባለፉት ወይም ደግሞ በነበሩት ኃላፊዎች መካከል በነበረው ሁኔታ በሊቀ ጳጳሱ ላይ ጣቱን የቀሰረ የለም። ምን ብሎ ሊቀ ጳጳሱ መጥፎ ናቸው፣ ሊቀ ጳጳሱ ስራ አይሰጡም፣ አይመድቡም፣ አያስተናግዱም የሚል አንድም የጮኸ ሰው አላየሁም፣ አልሰማሁም። እኔ ጋር እንኳን የመጡት እንግዶች ሁሉ በሊቀ ጳጳሱ ላይ የነበራቸው እምነት የተለየ ነው። ክፋቱ ግን ምንድነው? እዛ ውስጥ ያለው ሴራ ያለው ደላላ የሚያደርገው ምንድነው መሰላችሁ? ሆን ብሎ ከሊቀ ጳጳሱ እንዳትደርስ አደገኛ ሰንሰለት አለ። ከበር ጀምሮ ይሄ ጥጋ ጥጉን ዳገቱን ይዘህ ስትሄድ በተአምር አይደለም ሊቀ ጳጳስ ጋር እንዳልኳችሁ ጸሐፊዋ ጋር እንኳን መግባት አይቻልም። ይሄ አሰራር በፍጹም 100% መቀየር አለበት። ዛሬም እጮሃለሁ፣ ነገም እጮሃለሁ በዚህ ጉዳይ። የትኛውም ተቋም ላይ ሄዳችሁ ኃላፊውን የማግኘት ጸሐፊዎችን የማግኘት መብታችሁ የተጠበቀ ነው፣ ኢትዮጵያ ውስጥ ማለት ነው። ያቺ ቤት ግን ለምን እንደሆነ በጣም ቁልፍ ነው።
ጸሐፊዋን ፊት ለፊት ማየት በቃ እግዚአብሔር እንደማየት ነው የሚቆጠረው። ሊቀ ጳጳስ ተውት። ይህን ግን ያደረጉት ሊቀ ጳጳስ ናቸው? ስራ አስኪያጁ ናቸው? አይደሉም። ማን ነው? በስር ያለው ደላላው ሰንሰለቱ ዓላማቸው በቃ ከሊቀ ጳጳሱ ጋር እንዳደርስ ነው። የሁሉም ከስተመር ጉዳይና ጩኸት የነበረው ምንድነው? ሊቀ ጳጳሱን ብናገኛቸው መፍትሄ እናገኝ ነበረ። ግን እሳቸው ጋር መድረስ ስላልቻልን ይሄው እየተጉላላን ነው። ዓመት ሙሉ 2 ዓመት ሙሉ ያለ አንድ መፍትሄ እየተጉላላን ነው ይላሉ። ስለዚህ ይሄ ኋላ ቀር አሰራር አሁንም ሊወድም ይገባል። የአዲስ አበባ ሀገረ ስብከት ኋላ ቀር አሰራር አሁንም ይውደም፣ ይጥፋ። ትሄዳለህ፣ በሩጋ ትቆማለህ፣ ትውላለህ፣ ትመለሳለህ። ትሄዳለህ፣ ትመጣለህ፣ ትመላለሳለህ፣ ውስጥ አግባም እንዲሁ ስትመላለስ ትኖራለህ። ይሄ ኋላ ቀር አሰራር ባለመስተካከሉ ምክንያት ጩኸቶች ተከምረው ወደ ነው የሚሄዱት፣ ወደ ላይኛው ቤት። ወዴት? ወደ ጠቅላዩ ስራ አስኪያጅ፣ ወደ ጠቅላይ ቤተ ክህነት ይገባና ከዛ ደግሞ ሌላ ችግር ይፈጥራል። ነገር ግን አሁን ያልኩት ነገር ከተስተካከለ እርግጠኛ ነኝ ጩኸቱ ወደ ጠቅላይ ቤተ ክህነት የመሄድ እድሉ በጣም ጠባብ ነው ማለት ነው። ነገር ግን አሁንም በነበረው አሰራር እንቀጥል ከተባለ አሁንም ከዓመት በኋላ ከ6 ወር በኋላ ሌላ እንቅፋት ያጋጥማል ማለት ነውና ይሄ ነገር ቢታሰብበት ለማለት ወደድኩኝ።